ማለት ነው። አሁን ደግሞ ተመልከቱ አንድ አሁንም አሶሲየት እንትን ታሪክ ምናምን ሲፈጥር ነው አንድን ሰው አገኘው። ይሄ ሰው ስፖርተኛ ነው ይታያቸዋል። እነዚህ ብሪክስ እንትኖች ኮብልስቶን እንትን የለም ብሪክስ እንትኖች እንትን የሚል ነው ይደራረብና ይሄ ሰው ተመልከቱ በዚህ ነው እንትን የሚለው በዚህ ይሰባብራል። ስለዚህ እኔ ምን ፈለግኩ? ኦኬ ጠራሁትና እባክህና አንድም እንደዚህ በጡብ የተሰራ በጣም አንድ መሰላል አለ። ይሄን መሰላል እንደዚሁ እንድትሰብርልኝ ይፈልጋለሁ አልኩት። ታያቸዋል። ይሄን አሁን ነገርኩት። የምትሰብርልኝ ይሄንን ነው የምትሰብር። እነዚህ እንዳትሰብር አልኩት። ተመልከቱ እኔ ነገርኩት። እነዚህ እንዳትነካ የምትሰብር ይሄንን ነው እና ክስክስ አድርግልኝ አልኩት። ምን አድርግልኝ አልኩት? በቃ እነዚህን ክስክስ አድርግልኝ እዚህ ላይ እንደከሰከስከው ይሄን ብሪክስ ይሄን ጡብ ነው እንትን እንደከሰከስከው እባክህ ይሄንንም መሰላልናና ከስክስልኝ አልኩት። ኦኬ አለ። ከዛ ምን አደረገ? እንደዚህ ከሰከሰው። ኖ አልኩት። ኖ መሀል ላይ ያሉትን ሮዎችን አትንካብኝ። እኔ ያልኩ ኮሎምኖቹን ነው። እነዚህ በዚህ በግራና በቀኝ ያሉትን ኮሎምኖቹን ነው እንድትሰብርልኝ እንድትሰብር በቃ ክስክስ እንድታረግልኝ የፈለግኩት እነሱን ነው አልኩት። ኦኬ አለና እንደገና ሞከረ። አሁን ትንሽ ቀረብ እያለ መጣ። አንተ ሰው የሚሆንልህ አልመሰለኝም አልኩና እንደገና ነገርኩት። እኔ ይሄን ክስክስ በአጠቃላይ ሙሉ በሙሉ ክስክስ እንድታረግልኝ ነው የፈለግኩ። ሙሉ በሙሉ እነዚህን ክስክስ እንድታረግልኝ፣ እነዚህን ግን እንዳትነካብኝ። አሁን እነዚህን ስትከሰክስ በቃ እንደው አላማርከኝም አልኩት። ኦኬ ይሻለ። እንደዚህ አደረግልኝ። ብራቮ አልኩት። ብራቮ። ታያቸዋል እንዴት እንደከሰከሰው ታያቸዋል። በመሰላል ነው የሰራሁት የነበረው ነገር ግን ይሄንና ይሄን ምን አደረገልኝ? ከሰከሰልኝ። በጣም ጥሩ። ምን አደረገው? ክስክስ አድርጎ ሰባብሮ ጣልልኝ። ብራቮ አልኩት። ከዛ እንደገና አሁን ደግሞ 3 ብቻ አስቀርልኝ አልኩት። እኔ ይሄን ሁሉ ጋጋታ አልፈልግም። ይሄ ሁሉ ይሄ መሰላል መወጣጫ እንትኑ እንደሱ አልፈልግም። 3 ብቻ አስቀርልኝ። ሌላውን ምን አድርጋል? ክስክቱን ማን ነው ክስክስ አድርግልኝ አልኩት። ኦኬ አለና 3 ብቻ አስቀርልኝ። ዋው አልኩት። ዋው አልኩት። ብራቮ። ስለዚህ አሁን ምን ቀረልኝ ማለት ነው? እቺ ሲምቦል ብቻ ቀረችልኝ። በቃ አይታችሁኝ ከሆነ እስካሁን ምንድን ነበር ስለ ነበር? ክስክስ አድርግልኝ ነው ስለ ነበር ዴሊበሬትሊ ማለት ነው። ለምን ክስክስ ስለሚባል እና ፊደሉ ራሱ ክስን ሪፕሬዘንት ስለሚያደርግ ሳውንዱ ክስ ክና ክስ ስሙ ክሲ ምን ይወዳሉ አለ አይ ይወዳሉ አለ አይደል? በቃ እዚህም ላይም አይጨመሩበት ክሲ ስሙ ምንድነው? ክሲ እንደምን ያገለግላል? እንደ ክስ። ስለዚህ ክስ ያልኳችሁ ዴሊበሬትሊ ይሄ ነው። ስለዚህ ይችን ሲምቦል ስታዩልኝ ይችን እንደዚህ ስታዩልን በቃ እንደዚህ አይነት በቃ ቄንጥ ምን የበዛበት በአብዛኛው እንደዚህ የምታዩት። ኤኒዌይ ግን መሰላል የነበረውን በቀኝና በግራ የነበረውን ክስ አረጉትና ስሙንም ክሲ ያሉት። ፊደሉንም እንደምን ሪፕሬዘንት ያደርግ ሳውንዱ እንደምን ሪፕሬዘንት ያደርጋል? እንደ ክስ። ለምሳሌ ቦክስ ስንል ቦክስ አይደለም? ይሄ ድምፅ ማለት ነው። ኦኬ ስለዚህ ድምፁ ምን ይመስላል? ፊደሉ ምን ይመስላል? ይሄው 3 ፊደሎች። ማነው ስሙ? ማነው? ክሲ። ስሙ ማነው? ክሲ። እንደምን ሪፕሬዘንት ያደርጋል? እንደ ክስ። ኦሮምኛን አስታውሱ። አይ ይጨምራሉ፣ ያበዛሉ፣ ይወዳሉ አልኩ አይደል? ግሪኮችም እንደዚሁ ይወዳሉ። ስለዚህ ምን አልነው? ይሄ ድምፅ ክስክስ ስንል ነበር አይደል? እስካሁን ክሲ አሉ ግሪኮች። ስለዚህ ፊደሏ ማነው? ሲምቦሏ ይች ነች። በእንግሊዝኛ ስንጽፈው ክሲ። ይሄ እንግሊዝኛ ነው። ይሄ እንግሊዝኛ ነው። በእንግሊዝኛ ክሲ ማለታችን ነው።
ፊደሏ ማነች? ይቺ ነች። በቃ እስካሁን መሰላል የነበረውን ያን ሰውዬ እንዲከሰክሰው ያደረግነው ክሲ ስለሚባል ነው። ክሲ ይባላል። እንደ ክስ ሪፕሬዘንት ያደርጋል። ፊደሉ ማን ነው? ይኸው ካፒታል ሌተር ነው ያየ ነው። ይህም ካፒታል ሌተር ነው። ይህም እነዚህ አንድ ናቸው። ስሞል ሌተሩስ? ስሞል ሌተሩ ደግሞ እንግዲህ እዚህም ከለሩ ምናምን እንዳትረሱት እንትን ለማለት ነው። አረንጓዴ፣ ቢጫ፣ ቀይ ምንም ምንም ማን ነው? ይሄ ሲ ነው። በቃ መሰላሉን ከስክሰን ሲ አልነው። ሲ ሲ ሲ እንደምን ሪፕሬዘንት ያደርጋል? ምንን ሳውንድ? ክስ ክስ። ኦኬ ኦሮምኛን አስታውሰዋልን? ፊ ኒ ሲ ኪ ምናምን ምናምን ይወዳሉዋል። ግሪኮቹንም ይወዳሉ። አይ እስካሁን ስንት ፊደል አለ? በአይ አይ ሚ ኒ ሲ ሶስት፣ እስካሁን ሶስት ፊደል አይተናል። አይ የበዛበት ፊደል። አሁን ደግሞ ስሞል ሌተሩን ልናይ ነው። ኦልሬዲ ይሄ እባብ አይደለም? እባብ ስለሚመስል እባብ እንግዲህ ጥቂት እባብ እንትን አበዛለሁ ከእንግዲህ። አንዳንዶቻችሁ የማትወዱ ምን ትኖራላችሁ፣ ሶሪ። ነገር ግን አትረሱትም። ይችን በቃ ይቺ ኦልሬዲ ራሷ እባብ ስለምትመስል ማነች ይቺ? የእባብ ድምፅ ምንድን ነው? የእባብ ድምፅ አሁንም መሬት ላይ ተከስክሶ የወደቀ እንትን ስለሆነ ነው የሚል አይደለም? የእባብ ድምፅ ስስ አይደለም፣ ኤስ ስለሚል ያው ስሞል ሌተሩ ይሄ ነው። ማን ነው ይሄ? ቅድም መሰላሉን የከሰከስ ነው ክሲ ነው። አሁንም ይሄ እባብ ድምፁን አስቡት፣ ድምፁን አስቡት። ስሞል ሌተሩ ይሄ ነው ክሲ ሲ። አሁን ሶስት ነገሮችን አስታውሱልኝ። አንደኛ ኦሮምኛን አይ ያበዛል፣ አይን አስታውሱልኝ። ሁለተኛ እባብ ድምፁን አስታውሱልኝ። እና ስሞል ሌተር ኤክሲ ክስ የምለው ሳውንድ ድምፅ ኤክሲ ስሞል ሌተሩ ስለሆነ አስታውሱልኝ። ታያቸዋል። ኖርማሊ ስሞል ሌተር ክሲ ይሄ ነው። በቃ ስትጽፉ ምን ስትሉ የምታገኙት እንትን ይሄ ነው። ግን ምን አስመሰልኩት? ኦልሬዲ እባብ በትክክል ነው። በቃ ሪፕሬዘንት በትክክል። ስለዚህ ምን ይባላል? ሲ ሲ። አሁን እንድታስታውሱት ምን ልናደርገው? አዎ መሰለልና እባቡን፣ ምክንያቱም ሁለቱም ክሲ ናቸው። ካፒታል ሌተር እና ስሞል ሌተር፣ ካፒታል ሌተር እና ስሞል ሌተር። መሰላሉን ክስ ክስ አስደረግ ነው አይደል? አይደል? በዚህና በዚህ ያለውን መሰላል ክስ ክስ አደርገን ሶስት ብቻ እንትኖች አስቀምጠን ከዛ እባብ ደግሞ እንደዚህ የእባቡ ድምፁን አስበን ማለት ነው። ቅርጹም ድምፁም ክሲን ስለሚመስል ስሞል ሌተር ክሲን ስለሚመስል ካፒታል ሌተር እና ስሞል ሌተር እንደዚህ ሪሌት አደረግኩት። ስለዚህ ይሄ ስሞል ሌተር መጀመሪያ ላይ ያየነው ካፒታል ሌተሩ ነበር። የስፖርተኛ ጩቡን ሲከሰክስ ሲን ካፒታል ሌተር ነበር። አሁን ደግሞ ይሄ እባብ ያለ ድምፅ፣ ቅርጹም እባብ ነው፣ እሱም እባብ ነው። ስሞል ሌተር ሲ ሲ፣ ስሞል ሌተር ክስ። ክስ ላይ ግን አይጨመሩበት። ኦሮምኛን አስታውሱ፣ አሶሴት አድርጉ ለማለት ነው። ስለዚህ አሁን ይሄ ካፒታል ሌተሩ ነው፣ መሰላል ነው። ይኸው መሰላል። ይሄ ደግሞ ስሞል ሌተሩ እባቡ፣ ይኸው እባቡ። አስታውሱ ፊደሉ ማን ነው? ሲ ሲ ሲ። እንደምን ያገለግላል? እንደ ክስ። በቃ ካፒታል ሌተር፣ ካፒታል ሌተር፣ ስሞል ሌተር። ማን ነው ሰውየው? ሲ ሲ ሲ። ሳውንዱ ምን ሪፕሬዘንት ያደርጋል? ኦኬ ኦሚክሮንን መጀመሪያ አይተናታል። እዚህ ቀጣዩ ፊደል እሷ ስለሆነች ነው። ማነች? ይሄ ኦሚክሮን ትንሹ ኦ። ኖርማል ኦ ነው አለ። በቃ ምንም ችግር የለም። ኦ ኦ ነው። ብራቦ። አሁን ደግሞ ማንን እናያለን? ምን እናያለን? የምን ቤተ መቅደስ ነው ይሄ? አሁን ቤተ መቅደስነቱን ምናምን ምናምኑን ትታችሁ በርነቱን 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 ይሄ በር ይታያችኋል። ይሄ እንደዚህ ብሎ በር ይታያችኋል። ቴምፕል ጌት ኤንትራንስ ቱ ጋድስ ሃውስ። እንግዲህ
የጣዖትም ይሆን የእኛም መቅደስም ይሆን ምኑን እንድታዩልን የፈለግኩት ሪሌት እንድናደርግ የፈለግኩት መግቢያው የዚህ አይነት አንሸንት ኮሎሚኖች የዚህ አይነት እንትኖች አላቸው። ስለዚህ ምን ይባላል ይሄ ሌተር? የምናውቀው ሌተር ነው። በቃ በእንግሊዝኛ እናንብበው። ፓይ ይባላል አይደል? ፓይ ድሮ እንትን ላይ ማተስ ምናምን እንትን ስንል የአንድን ክብ እንትን በምንድን ነበር ሪፕሬዘንት የሚደረገው? ሰርከንፈረንስ ይሄ ክብ አለ አይደለም? ይሄ ክብ ከዚህ እስከዚህ ሬዲየስ አለ፣ ከዚህ ጫፍ እስከ ጫፍ ደግሞ ዲያሜትር አለ። ዲያሜትሩን በፓይ ብናባዛው ክበቡን እንደዚህ የክበቡን እንትኑን ይሰጠናል። ዲያሜትሩን በሁለት ብናባዛው ወይንም ሬዲየሱን በሁለት ማነው ዲያሜትሩን በፓይ ብናባዛው ወይንም ሬዲየሱን በሁለት እና በፓይ ብናባዛው ሰርከንፈረንስ እናገኛለን አለ። እኔ የፈለግኩት ከዚች ላይ እቺ ማነች? እቺ ሴትዮ ፓይ እንደምን እንደ ፒ የምታገለግለው ፓይ ስንል ምንድን ነው አለ? እንግሊዝኛ ነው። የራስመሲስ እንግሊዝኛ። እንትኑስ ግሪክኛውስ ፒ በቃ ፒ ኦሮምኛን አስታውሷል። ይበዛል አልኩ አይደል? ተመልከቱ። ይሄ ሁሉ ማን ነው? ፒ። ስለዚህ እቺ ፊደል ማነች? ፒ። ጴጥሮስ ስንል ጳውሎስ ስንል በብዚ ነው። ግሪኮች ጠቀጠጨ ምናምን የላቸው፣ የኛ ነው። ጠጠቀጨ ምናምን የኛ ነው። በርበሬ ሚጥሚጣ ኮምጥጥ የምናደርገው ቃላትንም ኮምጥጥ የምናደርግ እኛ ነን። ቀጠጠጨ ምናምን እኛ ነን እንደዚህ። ስለዚህ የእነሱን ፐ ጠበቅ እናደርግበታለን። በርበሬ ስንጨምርበት ፐ የነበረውን ፐ እንደዚሁ ከ የነበረውን ምን ይሆናል? ጠ። ከ የነበረውን በርበሬ ስንጨምርበት ቀ ጠበቅ እናደርገዋለን ማለት ነው። ትራንስሊተሬሽን እና ትራንስሌሽን እያልን ቅድም ስናወራ ነበር። ስለዚህ ይሄ ምንድነው? ፒ እንደምን ያገለግላል? እንደ ፐ። በቃ አሁን ደግሞ የእረኞች በትር፣ የእረኞች ዱላ፣ የበጎች ታዩአችኋል ምናምን። እነዚህ እረኞች አሁን እንግዲህ ሞሮፍ ሚድል ኢስት በፈርስት ጀሪ እንትን ስለምንሄድ ማለት ነው። እረኞች ይዙት የነበረው ዱላ ይሄን ይመስል ነበር። አሁን ዱላውን ምን ላደርገው ነው? ወደዚህ ሳይሆን በቃ እንደዚህ፣ በቃ ፊቱን ወደዚህ አዞርኩት፣ በጎቹም ወደዚህ አዞርኳቸው። በቃ ይሄ ማን ነው? የእረኛው ዱላ። አሁን ከኛ ስል ከእንግሊዝኛ ማለት ነው። ከእንግሊዝኛው ፒ ጋር እንዳይምታታባችሁ። ይሄ የግሪክኛ አር ነው። ይሄ የግሪክኛ አር ነው። ይሄን ዱላ ስታዩ፣ ይሄን የእረኛ ዱላ ስታዩ ፒ አይደለም። ፒንማ ቅድም አየን እኮ። በቃ ፒ ይሄ ነው። ስሙም ፒ ራሱም እንደምን ያገለግላል? እንደ ፐ ያገለግላል። ፐዘር ይሄ ነው። ስለዚህ ይሄ ግን ምንድነው? አር ነው። ስሙ ምን ይባላል? ሮ። ስሙ ማን ይባላል? ሮ። ስሞል ሌተሩ ነው ይሄ። ካፒታል ሌተሩ ደግሞ ራሱ የእንግሊዝኛው ፒ። በቃ የእንግሊዝኛው ፒ የግሪኮች አር ነው፣ እንዳትረሱ። ይሄ ዱላ ይሄ የእረኞች ዱላ ማነዋል? የግሪኮቹ አር ነው። ሮ ይባላል ስሙ። ሮ እንጂ ፒ አይደለም፣ እንዳይምታታባችሁ። ለምን? ፒማ ፒን አይተናል። እንግሊዝኛ ፓይ ያልናት፣ በግሪክኛ ግን ፒ ያልናት ማነች? እሷ ፒ ነች። ይሄስ ማን ነው? አር ነው፣ እንዳትረሱ። በተለይችን ፊደል እንዳትረሱ።
ይሄ ካፒታሎቹ ካፒታል ሌተርስ ኦልሬዲ ምን ላይ ነው የሚያገለግሉት? ካፒታል ሌተሮች የሰው ስም ስንጽፍ፣ የፓራግራፍ የአረፍተ ነገር በእንግሊዝኛ ላይ የእንግሊዝ ሰንተንሱን ስንጀምር የሀገር ስም እንደዚህ እንትኖች ፕሮፐር ኔሞች ምናምን ሲሆን ካፒታል እናደርጋለን አይደል? ስለዚህ በአብዛኛው የምንጽፈው በማን ማለት ነው? በስሞል ሌተር። አሁንም እችኛዋን ፒ አይደለም በአብዛኛው የምታገኘው እችኛዋን ፒ ነው። ስለዚህ ሁለቱም ፒ የመሰሉት ቃል ፒ አይደሉም። ምንድናቸዋል? አር ናቸው። እንዳትረሱ፣ አር ናቸው። አር ናቸው። በተለይ በኋላ አሁንም ሌላ አንድ ፊደል ስላለ በኋላ እናየዋለን። ኦኬ አንድ ፊደል ስላየን ተምሳ እንትናልን አሁን ወደ ሌላ ብዬድ ነው። ይሄንን ደግሞ እናየዋለን። ቅድም ሰርከምፈረንስን ለማግኘት ዲያሜትሩን በፓይ አባዛን ወይንም ሬዲየሱን እና በሁለትና አባዝተን በፓይ አባዛን። ፓይ ምንድነች? ፒ ነች አለ። ስለዚህ ማቴማቲካል ምናምን እንትን ላይ እናገኛታለን ማለት ነው። ሲምቦል ፒን ሲምቦል ላይ እናገኛታለን፣ በእንግሊዝኛ ፓይ የምንላት። አሁን ደግሞ ይሄ ደግሞ የግሪኮቹ ኤስ ነው። 3 ኤስ እናያለን። 3 ኤሶች እናያለን። ሁለቱ ኤስ አያስቸግራቸውም። አንደኛው ነው ለየት የሚያልበት፣ ግን ቅርጹንም አሁን ስለሚታወቁት አትቸገሩም። ይሄን ደግሞ ሲምቦሉን አትረሱትም። ሲምቦሉን ሰሜሽን ላይ የምናገኘው እንትን ነው። ሰሜሽን ኦፍ ምናምን እያልን ስንሄድ በቃ ኮምፒውተር ላይ ምንትንም የሆነ ፋንክሽን እንትን ስንል የምናገኘው ሲምቦል ነው። ነገር ግን የእንትን የባብ ቅርጽ እንዲመቸኝ ነው ለእንትን። ይሄኛው ደግሞ ሁለተኛው ኤስ ነው። ኖርማሊ የኛ የእንግሊዝኛው ኤስ ነው አይደል? እግሩን የባቡን እግር እዚህ አሳጠርኩት እንጂ ትንሽ ረዘም ማድረግ ነበረብኝ። ነገር ግን በአብዛኛውም አጭርም ስለሚሆን እንደዚህ። ኤኒዌይ ግን ኖርማል ኤስ ነው። ስንት ኤስ አላል? 3 ኤስ ፖዚሽን ስላላቸው ነው። ሶስተኛው ኤስ ይሄን ይመስላል። ኦ ሆኖ በዚህ ላይ ግን ቅጥል ይልበታል። ወደዚህ ወይ 6 ቁጥር አልሆነ ወይ ቢ አይደለም ወይ ዲ አይደለም። በቃ ወደዚች ቅጥፍ የምትል ነች። ሶስተኛው ኤስ ማለት ነው። አክቹዋሊ ሁለተኛ ብንለው ጥሩ ነው። ይሄኛው አንደኛው ነው። ይሄኛው አንደኛው ነው። ይሄኛው ሁለተኛው ነው። ይችኛዋ ደግሞ ሶስተኛው። ስንት ኤስ አለ? 3 ኤስ። ይሄ ትልቁ ኤስ ነው። ይሄ ሰሜሽን በባባ አደረኩት እዚህ ላይ ሰሜሽን ትልቁ ኤስ ነው። ትልቁ ሆነ ኤስ የምናገኘው የት ነው? የሰው ስም ብንጀምር የሀገር ስም ምናምን ነገር እንደዚህ ፕሮፐር ኔም ምናምን ብናደርግ፣ በግሪክኛ ፓራግራፍ ወይም በእንግሊዝኛ የሰንተንስ መጀመሪያ ሲሆን ይሄ ኤስ እንጠቀማለን። ወይንም ሁሉንም ካፒታል ሌተር ከሆነ የምንጽፈው ይሄን ካፒታል ሌተር እንጠቀማለን ማለት ነው። ነገር ግን ኤስ በአንድ ቃል መጨረሻ ላይ ከመጣ ይሄኛው ኤስ ነው የምንጠቀመው። ይሄኛው ኤስ የኛ ኖርማሉ ትንሹ ኤስ ማለት ነው። ትንሹን ኤስ በኋላ እናየዋለን። ጽሁፍ ላይ ምናምን ስታዩት የኛን ኤስ ነው የሚመስለው አጠቃላይ ይሄ። ስለዚህ ይሄ መጨረሻ ላይ ኤስ መጨረሻ ላይ ሲመጣ፣ ይሄኛው ደግሞ ኤስ መካከል ላይ ሲመጣ፣ በአንድ ወርድ ላይ ኤስ መካከል ላይ ከሆነ ኤስ ይሄ ነው የምንጠቀመው። መጨረሻ ላይ ከሆነ ደግሞ ይሄኛውን ነው የምንጠቀመው። በቃ ካፒታል ሌተር መጠቀም ሲኖርብን ደግሞ ይሄኛውን ነው የምንጠቀመው። ስለዚህ ስንት ኤስ አየን? 3 ኤስ አየን ማለት ነው። ሰሜሽን ይሄ ካፒታል ኤሱ ነው። ይሄ ደግሞ ኦ አይሉት፣ ቢ አይሉት፣ ዲ አይሉት፣ እንደዚች በቃ ከኦ ላይ የሆነች ቅጥያ እንደዚህ ካላት ኤስ ነው። እንደምን ያገለግላል? እንደ ኤስ ያገለግላል። ያ ኤስ ግን መሀል ላይ ሲመጣ ነው። መጨረሻ ላይ ኤስ አናደርግም። ክርስቶስ ስንል ክርስቶስ ብለን ስንጽፍ ይሄን ኤስ መጨረሻ ላይ አንጠቀምም።
ይሄን ኤስ ማለት ይሄን ኤስ አንጠቀምም። የምንጠቀመው የትኛው ነው? ክርስቶስ ስንል የምንጠቀም ይሄን ኤስ ነው። መጨረሻ ላይ ያለውን ኤስ ይሄን ኤስ ነው የምንጠቀም። ስለዚህ ይሄ ምንድን ነው? ኤኒዌይስ ኤስ ነው። ስሙ ማን ነው? በእንግሊዝኛ ሲግማ ይባላል። በእንግሊዝኛ ምን ይባላል? ስሙ ሲግማ። በእንግሊዝኛ ስል በኢራስመስኛ ማለት ነው። ምክንያቱም ኢራስመስ ነው በቃ ኢንፍሉዌንሰሩ የእንግሊዝኛው እንትን ግሪክኛውን ብቻ ሳይሆን እንግሊዝኛውንም ላንጉጅ ኢንፍሉዌንስ ያደረገው ኢራስመስ ነው። ስለዚህ በግሪክኛ ግን ሲግማ 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 በእንግሊዝኛ ሲግማ ሲግማ በግሪክኛ ሲግማ ግ ይቺ ጋማ ያልናት ጋማ ጂ ያልናት ጋማ ጋማ። ኦኬ ስለዚህ ምንድነው አለ ይሄ ሲግማ ካፒታል ሌተር ስሞል ሌተር ካፒታል ሌተር ስሞል ሌተር ኤስ። አሁንም ሶስቱንም ከአንድ ላይ ስናያቸው ካፒታል ሌተር ስሞል ሌተር መሃል ሲመጣ ስሞል ሌተር መጨረሻ ላይ ሲመጣ ማን ነው ይሄ? ኤስ ሲግማ 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 ሲግማ። ይሄን ሲግማ ሰሜሽን ኦፍ ምናምን 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 ብለን እንትን ስንል ሰም እንደማለት ነው። ሰም ስንል በኤስ ይጀምራል አይደል? በቃ ኤስ ነው ሰም ስንል እንደዚህ ሰም። በቃ አሁን እዚህ ላይ ምን ይላል? the summation of n where n is equal to from 1 to 5 ስንል ምን ማለታችን ነው? ከአንድ እስከ 5 ያሉትን ቁጥሮች እርስ በርሳቸው ደምሩ። 1 ሲደመር 2 ሲደመር 3 ሲደመር 4 ሲደመር 5 አድርጉ ማለታችን ነው። the summation of ምናምን n where n is equal to 1 to 5 ካል እኔ የፈለኩ አሁን እቺን ሰሜሽን ያልናትን እቺን የግሪክኛ ፊደል ነው። ፎርሙላ ምናምን አይደለም። አሶሲየት እንድታደርጉልኝ ነው ይሄን ያነሳሁት። ሶሪ አሶሲየት እንድታደርጉልኝ ነው ይሄን ያነሳሁት። ስለዚህ ይሄ ማን ነው? ካፒታል ኤስ ሲግማ ሲግማ ወይንም ሲግማ። ኦኬ ማን ይሄን እችን ላይ እንድታይሉኝ የፈለኩ ሲግማ ካፒታል ኤስ። ሶሎሞን ስንል ንጉስ ሶሎሞን ስንል በማን ነው የሚጀምረው? እዚህ ኤስ በዚህ ኤስ ካፒታል ኤስ። በሁለቱ ኤሶች በሌሎቹ ኤሶች አይደለም፣ በእነዚህ ኤሶች አይደለም። ሶሎሞን ስንል ማን ነው የሚጀምር? በዚህ። ለምን? ፕሮፐር ኔም ስለሆነ መጠሪያ ምናምን ስሞችን በዚህኛው ነው መጥቀስ ያለብን። ኤስ ጽሁፍ ላይ እንግዲህ ካፒታል ሌተር ስሞል ሌተር። ይሄ ደግሞ በእጅ ሲጻፍ ስክራይበሮች በእጅ ሲጽፉ እንደዚህ የዚህ አይነት ቅርጽ ይመስላል። ኤኒዌይ ግን ማን ነው እንዳትረሱ፣ እቺ ኖርማል ኤስ ያላት መጨረሻ ላይ ኤስ መጨረሻ ሲመጣ በአንድ ቃል ላይ ኤስ መጨረሻ ሲመጣ ይሄኛውን እንጠቀማለን። መሀል ላይ ሲመጣ ይሄኛውን እንጠቀማለን። ደግሞ ካፒታል ማድረግ ካለብን ይሄኛውን እንጠቀማለን። ስለዚህ ማንን አየን አሁን ማለት ነው? ሲግማ ሲግማ ትችላላችሁ። ሲግማ ሲግማ ሲግማ። ኦኬ ጨረስን። አሁን ደግሞ ወደዚህ ቃል እንሄዳለን። መስቀል ኃይልነ መስቀል ኃይላችን ነው። ይሄ ማን ነው? መስቀል ለአማርኛው ማን ነው? ተ ነው አይደል? ኦልሬዲ በቃ እንግሊዝኛውም ግሪክም አማርኛውም ድምጻቸው ሪሌትድ ነው ማለት ነው። አማርኛ ተ ነው። አዎ አማርኛ ተ ነው። እንግሊዝኛም ተ ነው። ግሪክኛም ላይም ተ ነው። ግን ከዚህ በላይ ያለችውን እናስቀራለን። ግሪክኛ ከላይ እንደዚህ ያለውን ይሄ የለም። ግሪክኛው ላይ ይሄ የለም። እንግሊዝኛውና አማርኛው ላይ ነው ያለው። ስለዚህ መስቀልን አስታውሱ። ቲን ስታዩ መስቀልን አስታውሱ። ነገር ግን ግሪኮች ካፒታልም ሆነ ስሞል ሌተሩ እንደዚሁ ነው። በቃ ይሄ እግሩ ወደዚህ ከርቭድ ይሆናል እንጂ መጠኑ አንሶ ይሄ እግሩ ከርቭድ ይሆናል እንጂ የእንግሊዝኛና የአማርኛውን ቅርጽ አይይዝም።
እንግሊዝኛና አማርኛ ግን ተመሳሳይነት አላቸው። አይገርምም? ስለዚህ ይሄ ማን ነው? የግሪክኛው ቲ ስሙ ማን ይባላል? ታፍ ታፍ ፍ ታፍ ታው አይደለም። ታፍ ታፍ በምን ጀመረ? በት ት ተዘር ነው። በቃ ታደሰ ስንል በማን ነው ማለት ነው? በዚህ እንጀምራለን ማለት ነው። ቴዎድሮስ ስንል ግን በዚህ አይደለም፣ በዚህ አይደለም። ቅድም ማን አለ? ቲኤች ያኛ የእግዚአብሔር ድምፅ የሰጠ ነው። ቴታ ቴታ። ቴዎድሮስ ስንል በዛኛው ነው። ታደሰ ስንል ግን በዚህኛው ነው። ስለዚህ ይሄ ማን ነው? ተ ነው። ያኛው ቲ። ይሄ ስሙ ማን ይባላል? ታፍ ታፍ ታፍ። ያኛው ቲ ያኛው ማን ይባላል? ቲታ ቲታ። ያኛው የምድር ወገብ ምድርና መሀል ላይ ወገብ እንትን ያለው ቲታ። የቴዎዶሮስ ቲዮስ ቴዎሎጂ ቲያትር ቴርሞሜትር ምንም ስንል ያኛውን ቲ ነው። ይሄ ግን ተ ነው። ቲ ሳይሆን ተ። ኦኬ ስሙ ማን ይባላል? ታፍ። አሁንም አንድ ፊደል አየን። ኦኬ